ኢትዮጵያ እየተገበረች ያለችው ገቢር ነበብ ዲፕሎማሲያዊ ጉዞ የኢትዮጵያን ተቀባይነትና ተደማጭነት በአህጉሪቱ ብሎ በዓለም አቀፍ ደረጃ እያሰፋው ይገኛል። ለዚህም ነው በፈረንጆቹ 2026 አዲስ ዓመት ጥር ወር ውስጥ ከፍተኛ ዓለም አቀፍ ዲፕሎማቶች አዲስ አበባን ያጥለቀለቁት። ይህም ከአውሮፓ፣ ኤዥያ እና አሜሪካ የተደረገ ዲፕሎማሲያዊ ግንኙነት ሲሆን የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋዴፉል፣ የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ፣ የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው እና የዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር ይቬት ኩፐር ከመጡት ዲፕሎማቶች መካከል ተጠቃሾቹ ናቸው። እነዚህ ዲፕሎማሲያዊ ጉዞዎች የኢትዮጵያን ብሔራዊ ጥቅም በማስጠበቅ ትልቅ የትብብር ስምምነት የተደረገባቸውም ናቸው። በእነዚህ ዲፕሎማሲያዊ ጉዞዎች ኢትዮጵያ በርካታ ጠቀሜታዎችንም አትርፋለች። የመጀመሪያው የጀርመኑ የውጭ ጉዳይ ሚኒስቴር ዮሐን ዋዴፉል ጉብኝት የሁለቱን ሀገራት ግንኙነት ወደ አዲስ ስልታዊ ምዕራፍ የቀየረበትም ነው። ሁለቱ ሀገራት መካከልም ያለውን ግንኙነት ከልማትን አጋርነት ወደ ላቀ ስልታዊ ስትራቴጂካዊ ትብብርም የተለወጠበትና የተሸጋገረበትም ሆኗል። ሚኒስትሩ በአዲስ አበባ ቆይታቸውም ከጠቅላይ ሚኒስትር አብይ አህመድ እና ከመንግስት ኃላፊዎች ጋርም ውይይት ያደረጉ ሲሆን ጀርመን በአፍሪካ ላይ ያላት ፖሊሲ ኢትዮጵያ ስትራቴጂካዊ ጠቀሜታዋ የጎላ መሆኑንም አንስተዋል። ሚኒስትሩ ዋዴፉል ኢትዮጵያ በአፍሪካ ቀንድ ለሰላምና ደህንነት ላይ ለምታደርገው ትልቅ ሚናም እውቅና እንዳላቸውም ገልጸዋል። በተለይም በሶማሊያ የሚታካሄደውን የጸረ ሽብር ትግልና የሰላም ማስከበር ተልዕኮ ጀርመን እውቅና የምትሰጠው መሆኑንም እንደዚሁ አንስተዋል። ጀርመን ኢትዮጵያን እንደ ቀጠናዊ መሪ ብቻ ሳይሆን የምትመለከተው ዓለም አቀፍ አጋር አድርጋም እንደምታያትም በጉብኝቱ ላይ ተረጋግጧል። በተለይም ኢትዮጵያ አፍሪካ በጸጥታው ምክር ቤት ውክልና እንዲኖራት በተደጋጋሚ የዲፕሎማሲያዊ ጫናን በጠቅላይ ሚኒስትር አብይ አህመድ በኩል ስታደርግ እንደነበር ይታወቃል። ለዚህም ስኬት በማሰብ በተባበሩት መንግስታት ድርጅት ውስጥ አፍሪካ በጸጥታው ምክር ቤት ውስጥ 2 ቋሚ መቀመጫዎች እንዲኖራት ጀርመን ያላትን ጽኑ ድጋፍም ሚኒስትሩ በድጋሚ በአዲስ አበባም አረጋግጠዋል። ሚኒስትሩ ዋዴፉል ቀይ ባህር ለጀርመንና ለአውሮፓ ህብረት ወሳኝ መሆኑንም በመጥቀስ በቀይ ባህር ኮሪደር የማሪታይም ደህንነት ላይ የኢትዮጵያ አጋርነት እንደሚያስፈልግም እንደዚሁ አንስተዋል። በሁለቱ ሀገራት የኢኮኖሚ ትስስር ግንኙነትም ጀርመን በኢትዮጵያ በሎጂስቲክስ በኢነርጂና በቴክኖሎጂ እንዲሁም በሌሎች ዘርፎች ላይ የጀርመን ኩባንያዎች እንዲሳተፉ ፍላጎት እንዳላቸውም አረጋግጠዋል። ይህ ጉብኝት ኢትዮጵያ በቀጠናው የምትከተለውን ሁለገብ ዲፕሎማሲ ጀርመን እውቅና የምትሰጠው መሆኑንም የሚያመላክትም ነው። ይህም ለሀገሪቱ የኢንቨስትመንት ፍሰትና የጂኦፖለቲካዊ ተጽዕኖ ትልቅ እድልንም ይፈጥራል። ሌላው 2026 አዲስ ዓመት ጅማሮ ላይ የቻይናው ከፍተኛ ዲፕሎማትና የውጭ ጉዳይ ሚኒስትር ዋንግ ይ በኢትዮጵያ ያደረጉት ጉብኝት ቤጂንግ ከኢትዮጵያ ጋር ያላትን የንግድና የመሰረተ ልማት ግንኙነት ስትራቴጂካዊ አጋር መሆኗንም የሚያረጋግጥም ነው። ይህም ዲፕሎማሲያዊ ጉዞ ቻይና በኢትዮጵያ በንግድና ኢንዱስትሪ መሰረተ ልማቶች ላይ ያላትን ተሳትፎ ለማሳደግም ቃል የተገባበትም ነው። በተለይም የኢትዮ ጅቡቲ የባቡር መስመር ውጤታማነትን ማሳደግና አዳዲስ የኢንዱስትሪ ፓርኮችን መደገፍ የጉብኝቱ ትኩረትም ነበር። ቤጂንግ አዲስ አበባን የቤልት ኤንድ ሮድ ኢኒሺየቲቭ ዋነኛ መዳረሻ አድርጋ እንደምትወስድም የተረጋገጠበት ጉብኝትም ነው። ይህ በእንዲህ እንዳለ የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካው የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በዚሁ ጥር ወር ውስጥ ኢትዮጵያ ውስጥ ተገኝተው የፌድሪ አየር ኃይል አውደሪንም ጎብኝተዋል። ምክትል የውጭ ጉዳይ ሚኒስትሩ ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋርም ውይይት አድርገዋል። በተለይም በቀጠናዊ ሰላምና መረጋጋት ብሎም የንግድና ዲፕሎማሲያዊ ግንኙነት ማጠናከር ላይ መክረዋል። በተለይ በቴክኖሎጂ እና በፋይናንስ ዘርፍ ላይ የግሉን ዘርፍ ለማበረታታትም ፍላጎት እንዳላቸው አሳይተዋል። የዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር ይቬት ኩፐር ጉብኝት ኢትዮጵያን የዲፕሎማሲ የስበት ማዕከልነት ያሳየና በሁለቱ ሀገራት መካከል ያለውን የሁለትዮሽና ቀጠናዊ ጉዳዮች ላይም ለመስራት ከጠቅላይ ሚኒስትር አብይ አህመድ ጋርም ውይይት የተደረገበትም። በዚህ ውይይት ላይም የሁርሶ አይሻ 400 ኪሎ ቮልት እና የደጋሃቡር ቀብሪ ዳር 132 ኪሎ ቮልት የኃይል ማስተላለፊያ ልማት ፕሮጀክቶች ላይ ድጋፍ ለማድረግም ስምምነትም ተፈርሟል። ታዲያ ይህ ሁኔታ በዓለም አቀፍ ግንኙነት ምንድነው የሚነግረን የሚለው ነው ቁም ነገሩ። ይህም አዲስ አበባ በምስራቁና በምዕራቡ ዓለም መካከል እንደ ዋነኛ ዲፕሎማሲ ማዕከልና የኢኮኖሚ መገናኛ እየታየች መሆኗንም የሚያረጋግጥ ነው።
በአንድ ወር ውስጥ ብቻ ይህን ያክል ዲፕሎማሲያዊ ግንኙነት በየትኛውም የአፍሪካ ሀገር ላይም አልተደረገም። አሁን ኢትዮጵያ በዓለም ላይ የዲፕሎማሲ የስበት ማዕከል እየሆነችም ትገኛለች። ገቢር ነበብ በሆነው ሉዓላዊ ዲፕሎማሲ ጉዟም የብዝሃ ኃያላን ሀገራትን ያቀፈችና ጥቅሟን እያስከበረች ያለች ሀገርም አድርጓታል። ባጠረ ጊዜ ውስጥ ብቻ ከቻይና፣ አሜሪካና ጀርመን የተደረገው ከፍተኛ ዲፕሎማቶች ጉብኝት ያጋጣሚ ጉዳይም አይደለም። ይልቁንም በጠንካራ የውጭ ጉዳይ ፖሊሲ ውጤትና የኢትዮጵያ ኢኮኖሚ ማሻሻያ እንዲሁም የሰው ኃይል ካፒታል አቅም እውቅናን ጭምር የሚሰጥ እንጂ ሁለገብ የሆነው የኢትዮጵያ ዲፕሎማሲ ለኢትዮጵያ የኢኮኖሚ ፋይናንስ ትብብር አማራጮችን የሚያሰፋ ግንኙነት አውድንም የሚያበዛ ሆኗል። ይህ የዲፕሎማሲያዊ ለውጥ ኢትዮጵያን የዓለም አቀፍ የግንኙነት ማዕከል በማድረግ የበርካቶች ሀገራትን የሚስብም ሆኗል። አሁን የኢኮኖሚ ዲፕሎማሲ መሰረታዊ የስትራቴጂክ አጋርነት መፍጠሪያም እየሆነ ይገኛል። በተለይም በሎጂስቲክስ፣ በንግድ ኮሪደርና በአህጉራዊ ግንኙነት ዘርፍ ላይ ኢትዮጵያ ደግሞ ሉዓላዊነት የተከተለ መርህን ይዛ ብዝሃ ወዳጅነትን እያበዛች ያለች ሀገርም እየሆነች ትገኛለች። ለዚህም ነው የበርካታ ሀገራት መሪዎችና በቅርብ ደግሞ የብዙ ሀገራት ዲፕሎማቶች ወደ ኢትዮጵያ በመምጣት ስትራቴጂክ አጋርነትን እያጠናከሩም እያሰፉም ያሉት።